ተመልሳችኋል። ከትርታ 97.6 ኤፍኤም የለተሰኞ ጥር 4 2018 ዓ.ም የ6:00 የዜና ሰዓታችን ላይ ደርሰናል። በዛሬው የዜና ሰዓታችን እንግዲህ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችንና መረጃዎችን እንዲሁም የቢዝነስ ዜናን አካተን በመጨረሻም ደግሞ ስፖርታዊ መረጃዎችን ይዘን ወደ እናንተ መተናል። ከዜናዎቹ ጋር እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያም ሀገራዊ ጉዳዮችን እናስቀድማለን። የኩላሊት ንቅለ ተከላ የተደረገላቸው ታካሚዎች የመድኃኒት እጥረት እንደገጠማቸው ተገለጸ። በኢትዮጵያ የኩላሊት ንቅለ ተከላ ያደረጉ ከ550 በላይ ታካሚዎች ንቅለ ተከላው ከተደረገላቸው በኋላ በቋሚነት ሊወስዱት የሚገባው የሰውነት መከላከል አቅምን የሚያመጣጥን መድኃኒት እጥረት እንደገጠማቸው ገልጸዋል። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ፕሬዚዳንት ቢኒያም አበራ በተለይም ለትርታ እንደገለጹት ንቅለ ተከላ ያደረጉ ታካሚዎች አዲሱ ኩላሊት ከሰውነታቸው ጋር እንዲላመድ የሚያደርገውን መድኃኒት በየቀኑ መውሰድ የሚገባቸው ቢሆንም መድኃኒቱን ከወሰዱት ግን ከ3 ወራት በላይ እንደሆናቸው ገልጸዋል። ይህ መድኃኒት ሳይቋረጥ በየቀኑ የሚወሰድ ነው። መድኃኒቱ ካልተወሰደ ግን ሰውነታችን አዲሱን ኩላሊት እንደ ባዕድ ነገር ስለሚቆጥረው ጥቃት ያሰነዘርበታልም ብለዋል። በዚህም ምክንያት ከኩላሊት ሙሉ በሙሉ ከስራ ውጪ ሊሆን ይችላልም ሲሉ ፕሬዚዳንቱ አክለው ተናግረዋል። ቀደም ሲል መድኃኒቱን ከቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መድኃኒት ቤት ያገኙ እንደነበረ ያስታወሱት አቶ ቢኒያም አሁን ላይ ግን የአቅርቦት ሂደቱ ወደ ኢትዮጵያ መድኃኒት አቅራቢ ድርጅት እንዲዛወር መደረጉንም ገልጸዋል። ይሁን እንጂ ባለፉት 3 ወራት መድኃኒቱ ባለመገኘቱ በመቶዎቹ የሚቆጠሩ ታካሚዎች ሕይወት አደጋ ላይ ወድቋልም ብለዋል። ጉዳዩን በተመለከተ የኢትዮጵያ መድኃኒት አቅራቢ ድርጅት የኮሚኒኬሽን ዳይሬክተር አቶ አወል ሀሰን መብራሪያ እንዲሰጡ ትርታም ጠይቋል። እንደ ዳይሬክተሩ ገለጻ መድኃኒቶች የሚገዙበት በሆስፒታሎች በጀትና ፍላጎት መሰረት መሆኑን እንዲሁም እነዚህ መሰል መድኃኒቶች ለቅዱስ ጳውሎስ ሆስፒታል ብቻ እንደሚሰጡም አንስተዋል። ድርጅቱ ቀደም ሲል ወደ 28 ሚሊዮን ብር የሚገመት መድኃኒት ለቅዱስ ጳውሎስ ሆስፒታል ማሰራጨቱን ጠቅሰው ሆስፒታሉ መድኃኒቱ እንዳያልቅባቸው ቀድመው ፍላጎታቸውን ማሳወቅ እንዳለባቸው አሳስበዋል። መድኃኒቶች ረዥም ጊዜ ካከማቹ የአገልግሎት ጊዜያቸው ሊያልፍ ስለሚችል ሆስፒታሎች በየጊዜው የግዢ ጥያቄ ማቅረብ ይኖርባቸዋል ያሉት አቶ አወል ቅዱስ ጳውሎስ ሆስፒታልም ያለበትን እጥረት ለኢትዮጵያ መድኃኒት አቅራቢ ድርጅት ማሳወቅ እንዳለበት አመላክተዋል። መረጃውን ያደረሰን ባልደረባችን አበበ ተገኝ ነው። የህብረተሰቡን ጤና አደጋ ላይ በሚጥሉ ከ800 በላይ የምግብና ጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ከ51 ሚሊዮን ብር በላይ ግምት ያላቸው ጥራት የጎደላቸውና የአገልግሎት ጊዜያቸው ያለፈባቸው ምርቶች እንዲወገዱም ተደርጓል። ባለስልጣኑ የ6 ወራት የስራ አፈጻጸሙን ከቅርንጫፍ ጽህፈት ቤቶች ጋር በገመገመበት ወቅት እንደገለጸው ከሆነ በተከናወነው የክትትል ስራ የጥራትና የደህንነት መስፈርቶችን ባላሟሉ ተቋማት ላይ የተለያየ ደረጃ ያላቸው እርምጃዎች ተወስደዋል ብለዋል። በዚህም መሰረት 108 ተቋማት በጊዜያዊነት እንዲታሸጉ የተደረገ ሲሆን የ3 ተቋማት የብቃት ማረጋገጫ ፈቃድ ሙሉ በሙሉም ተሰርዟል ብለዋል። በተጨማሪም ለ674 ተቋማት የጽሁፍ ማስጠንቀቂያ የተሰጠ ሲሆን ከ20 ተቋማት ላይ ደግሞ የገንዘብ ቅጣት መጣሉንም አስታውቋል። በቁጥጥሩ ወቅት የተገኙት ዋና ዋና ግድፈቶች ያለ ብቃት ማረጋገጫ መስራት፣ የንጽህና ጉድለት፣ የአገልግሎት ጊዜ ያለፈበት ምርት መያዝና የትንባሆ ቁጥጥር ሕግን መጣስ መሆናቸውም ተጠቅሷል። በሌላ በኩል ለጤና ጎጂ የሆኑ ከ37 ሚሊዮን ብር በላይ የሚገመቱ ምግቦች፣ መጠጦችና የትንባሆ ምርቶች እንዲሁም ከ13 ሚሊዮን ብር በላይ የሚያወጡ ጊዜ ያለፈባቸው መድኃኒቶች እንዲወገዱ መደረጉም ተገልጿል። በጤና ተቋማት ላይ ባደረገው ክትትልም ከስታንዳርድ በታች አገልግሎት ሲሰጡ በተገኙ 158 ተቋማት ላይ እርምጃ መውሰዱን ትርታ ከኢትዮጵያ የምግብና መድኃኒት ባለስልጣን ያገኘው መረጃ ያመላክታል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ1700 በላይ ኢትዮጵያውያንን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው ከሆነ በሳምንት ውስጥ በተደረጉ 10 ዙር በረራዎች 1778 ዜጎች አዲስ አበባ መግባታቸውን ገልጸዋል።
ተመላሾቹ በሙሉ ወንዶች ሲሆኑ 23ቱ ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑም ተገልጿል። ከባለፈው ጊዜ መስከረም ወር ጋር መንግስት በጀመረው ዜጎችን የመመለስ ዘመቻ እስካሁን 38529 ኢትዮጵያውያንን ወደ ሀገራቸው መመለስም ተችሏል። ሚኒስቴር መስሪያ ቤቱ ከተለያዩ ባለድርሻ አካላት ጋር በመተባበር ለተመላሾቹ በአየር ማረፊያና በማቆያ ማዕከላት አስፈላጊውን ድጋፍ እያደረገ መሆኑን ገልጾ ከቤተሰቦቻቸው ጋር የማቀላቀል ስራ እየተከናወነ እንደሚገኝም አስታውቋል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ ከሀገር ውስጥ የተወጣጡ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ በዝርዝር ወደምንመለከተው ዜናችን እንሻገራለን። በዛሬው በዝርዝር የምንመለከተው ዜናችን ከቅርብ ጊዜ ወዲህ የሚዲያዎች መዘጋት በስፋት እየተደመጠ ይገኛል። በዚህም የተነሳ ምክንያታቸው ምን ይሆን፣ ከማንስ እነዚህ ነገሮች ለማስተካከል ምን ይጠበቃል የሚለውን ከሚመለከታቸው ባለድርሻ አካላት ጋር ቆይታ አድርገናል። እሱን ተከታትለን ተመልሰን እንገናኛለን። የመገናኛ ብዙሃን ለአንድ ሀገር የዲሞክራሲ ምሰሶ፣ የተለያዩ ሀሳቦች ማንሸራሸሪያና የህዝብ ድምጽ ማንጸባረቂያ መሳሪያ ነው። ሆኖም ግን በቅርብ ጊዜያት በሀገራችን ኢትዮጵያ በርካታ የግልና የመንግስት መገናኛ ብዙሃን በኢኮኖሚ አቅም ማነስ፣ በገቢ ምንጭ መድረቅና በተለያዩ አስተዳደራዊ ጫናዎች ምክንያት ስራዎቻቸውን እያቆሙ በሮቻቸውንም እየዘጉ ይገኛሉ። ይህ ፈተና በጋዜጠኞች ስራ ማጣት ብቻ የሚያበቃ ሳይሆን የሀገርን የሀሳብ ብዝሃነት የሚያጠብና የዜጎችን መረጃ የማግኘትና ሀሳብን የመግለጫ መብትን የሚጋርድ ትልቅ ስጋት ነው። በመሆኑም የመገናኛ ብዙሃን ከዘርፉ ሙሉ ለሙሉ መውጣታቸው የሙያ አጋር ተቋሞችንም ሆነ መንግስትን ሊያሳስብና ችግሩ ሳይባባስም መፍትሄ ሊያበጁለት ይገባል። በዚህ ረገድ ምን መደረግ አለበት? ሚዲያዎች እርስ በርስ እንዴት መደጋገፍ ይችላሉ? መንግስትና የሚመለከታቸው አካላትስ ምን አይነት ሚና ሊጫወቱ ይገባል? የሚመለከታቸውን አካላት አነጋግረናል። የኢትዮጵያ የመገናኛ ብዙሃን ምክር ቤትን ነው። የምክር ቤቱ ስራ አስፈጻሚ ታምራት ኃይሉ በሰጡን ምላሽ እንግዲህ ከቅርብ ጊዜ ወዲህ በተደጋጋሚ ከሚሰሙ ዜናዎች መካከል አንዱ መገናኛ ብዙሃን በአቅም ማነስ ችግር እየተዘጉ መሆናቸውን ራሳቸውን ይፋ ያደርጋሉ። አንዳንዶቹም ከሰራተኞቻቸው ጋር አለመግባባት ውስጥ ገብተው ሰራተኞች ሴት ሁሉ መጥቶባቸው የቤት ኪራይ መክፈል እናቃታቸው መደበኛ ኦፕሬሽን ስራቸውን እንኳን መስራት የማይችሉበት ደረጃ ላይ የደረሱ መሆናቸውን ይፋ ያደርጋሉ። እኛም ጋር በተጨባጭ ደብዳቤ ያስገባዋሉ። የአቅም ችግር ገጥሟቸው ስራ ማቆማቸውን የሚገልጹ ማለት ነው። እና ይህንን በተመለከተ እንግዲህ ዲቴይል ጥናት ይፈልጋል። የአቅም ችግር ሲባል ማለት ነው የሰራተኛ ደሞዝ ብቻ ነው ወይ፣ የቤት ኪራይ ብቻ ነው ወይ፣ የመሳሪያ ካፒታል ነው ወይ፣ የስራ ማስኬጃው ነው ወይ የሚለው ዲቴይል ጥናት የሚፈልግ ጉዳይ ነው። አንዳንዶቹ ፊታቸውን የቀየሩት ወደ ዲጂታል ሚዲያ ነው። ለምሳሌ ቴሌቪዥኖች ከሳተላይት የወረዱት ወደ ዲጂታል ሚዲያ ሲሰሩ ይታያል። ህትመት ያቆሙ ጋዜጦችም እንደዚሁ በዲጂታል ሚዲያው ላይ ይታያሉ። ሰራተኛ መበታ ሁኔታ አለ። አንዳንዶችም የታክስ ጥያቄ እንዳለባቸው ገልጸውልናል። ከመደበኛ የመንግስት ግብር ስርዓት ጋር በተያያዘ እግድ ወጥቶባቸው እዛ ውስጥ ናቸው ያሉት እና አጠቃላይ ምንድን ነው መሰረታዊ ምክንያቱ የሚለውን ነገር ጥናት ይፈልጋል። ጥናት እንግዲህ ወደፊት ከተደረገ በኋላ የምንቀው የሚሆነው፣ ግን ለጊዜው ግን ሚዲያዎች እየተዘጉ መሆናቸው የተጨበጠ ነገር ነው። በዚህ ሁኔታ የሚቀጥል ከሆነ ቶታሊ ተመሳሳይ ድምጦች ብቻ ወይም አቅም ያላቸው ብቻ አየር ላይ የሚሆኑበት ሁኔታ ነው የሚኖረው እና እሱን እንግዲህ በጋራ ትብብር መከላከል ያስፈልጋል ብለን እናስባለን። ጥያቄ አለ። ይህ ጥያቄ መልሶ ወይም ጥያቄ ቀርፎ ችግሩን ወይም ይህን ጥያቄ ክሊር አድርጎ የሚመሰረት ሚዲያ ከሆነ ከመሰረቱ የማይፈርስበት አግባብ ይኖራል። ምክንያቱም መሰረቱ አጀማመሩ ፕሮፌሽናል የሆነ አካሄድን ተከትሎ የሚመሰረትበት ሂደት ካለ የሚፈርስበት አግባብ የለም ብዬ ነው ማስበው። ነገር ግን ሌላ ኢንቴንሽን በሚዲያ ተከልሎ በሚዲያ ጥላ ስር ሆኖ ሌላ ዓላማ ይዞ የሚመጣ ነገር ከሆነ ግን ይፈርሳል። ዝም ብሎ ጊዜያዊ ጥቅም ላይ የተመሰረተ ከሆነ በጥቅም አለመግባባት በብዙ ነገር የሚፈርስበት አግባብም አለ። ለመሆኑ መንግስትስ ዲሞክራሲያዊ ሀገር ለመገንባት በሚደረገው ጥረት ውስጥ ሁሉም አይነት የመገናኛ ብዙሃን በብቃት እንዲሰሩ ምቹ ሁኔታዎችን ከመፍጠር ጀምሮ ምን ማድረግ አለበት? በመንግስት በኩል ያው ሚዲያዎች ኢትዮጵያ ውስጥ
መንግስት ያው ዩኒቨርሲቲዎች የመንግስት ናቸው አይደል እንዴ? ወደ 20 የሚጠጉ የጋዜጠኝነት ማሰልጠኛ ዩኒቨርሲቲዎች አሉ እስከ ፒኤችዲ ድረስ። መንግስት ጥሩ ኳሊቲ ያላቸው ጥራት ያላቸው ጋዜጠኞችም እንዲወጡ ይህንን ድጋፉ መቀጠል አለበት ብዬ ነው እኔ ያደረገ ነው። አሁንም ይህንን ነገሩ በጣም አሻሽሎ ደግሞ መቀጠል አለበት ብዬ አስባለሁ። በዝርዝር ከተመለከትነው ዜና ተመልሰናል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ላይቤሪያና ቻይና በ14.3 ሚሊዮን ዶላር የትብብር ስምምነት ተፈራረሙ። ይህ ስምምነት ወቅታዊና እጅግ አስፈላጊ ነው ሲሉ የላይቤሪያ የውጭ ጉዳይ ሚኒስቴር ሳራ ቤሶሎዊ ኒቲያን ተናግረዋል። ስምምነቱ በሁለቱ ሀገራት መካከል ያለውን ግንኙነት እንደሚያጠናክርና በላይቤሪያ ኢኮኖሚያዊና ማህበራዊ ዘርፎች ላይ መሻሻል እንደሚያመጣ ሚኒስቴሯ ተናግረዋል። በላይቤሪያ የቻይና አምባሳደር ይን ቼንጉን እንደገለጹት ከሆነ ስምምነቱ ለላይቤሪያ የልማት ተግባራት አዲስ መነሳሳት ይፈጥራል፣ የዜጎችን የኑሮ ጥራትም ያሻሽላል ብለዋል። ሁለቱ ሀገራት በሀገሪቱ ሰላም፣ መረጋጋትና ብልጽግናን ለማምጣት የሚያስችሉ የጋራ ፕሮጀክቶችን ተግባራዊ እንደሚያደርጉ የላይቤሪያ የውጭ ጉዳይ ሚኒስቴር አስታውቋል። አሜሪካ በሶሪያ የሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። የአሜሪካና የአጋር ሀገራት ኃይሎች በሶሪያ የሚገኙ የኢስላሚክ ስቴትስን ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የሰጡት የቅዳሜ ዕለቱ ጥቃት ኦፕሬሽን ሆክ አይ ስትራይክ የተባለ ዘመቻ አካል እንደሆነም ተናግሯል። ማዕከላዊ እዙ በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው አይኤስ በታህሳስ መጀመሪያ በሶሪያ የሚገኙ 2 የአሜሪካ ወታደሮችን በገደለበት ጥቃት አጸፋ ለመስጠት እንደሆነም ተገልጿል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎች ነበር ያደመጣችሁት። አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን። አምራች ኢንዱስትሪው ያጋጠመውን የኃይል መቆራረጥ ለመቅረፍ 600 ሜትር የሚረዝም የኤሌክትሪክ መስመር ዝርጋታ በአቢጃታ ሐይቅ ላይ መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የመስመር ዝርጋታው የተከናወነው ከአቢጃታ ሐይቅ ሶዳ አሽ ያወጣው ለብርጭቆ፣ ለጠርሙስ፣ ለጨርቃጨርቅ እንዲሁም ለንጽህና መጠበቂያ አምራች ድርጅቶች የሚያቀርበው አቢጃታ ሻላ አክሲዮን ማህበር መሆኑም ተገልጿል። አምራች ኢንዱስትሪው በአቢጃታ ሐይቅ ከመጠን ያለፈ የውሃ ሙሌት ምክንያት የኤሌክትሪክ ምሰሶ ወድቀው የኃይል መቆጣጠሪያ ጣቢያውን በውሃ ተጥለቅልቆ የኤሌክትሪክ አቅርቦት ሙሉ በሙሉ ተቋርጦ እንደነበርም ተጠቁሟል። ከአካባቢው ተፈጥሯዊ ሁኔታ ጋር በተያያዘ ምሰሶ ሲቆም በንፋስ ሲወድቅና በመሬቱ ጨዋማነት ሲበላ አገልግሎቱን በተደጋጋሚ ጥገና ሲከናወን በርካታ ጊዜያት ማለፋቸውን ተቋሙ ለኢዛይ የላከው መረጃ ላይ አመላክቷል። ኢትዮጵያ ከ10 ዓመት ባነሰ ጊዜ ውስጥ የኒውክሌር ቴክኖሎጂን በመገንባት የኃይል ማመንጨት እንደምትጀምር የኢትዮጵያ የኒውክሌር ኢነርጂ ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር ለኢትዮጵያ ፕሬስ ድርጅት እንደገለጹት የኒውክሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባለው የቅድመ ዝግጅት ፍጥነት ከ10 ዓመት ባነሰ ጊዜ ውስጥ ወደ ስራ ለመግባት አቅዳ እየሰራችም ነው ብሏል። ለዚህም የኒውክሌር ልማት ስራውን በኃላፊነት መወጣት የሚችል ተቋም ተቋቁሞ አስፈላጊ መሰረተ ልማቶችን የመገንባትና ከጥንቃቄና ደህንነት አኳያ የሚከናወኑ ተግባራት እየሰሩ መሆኑን አብዱረዛቅ ኡመር አስረድተዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦትን ከአየር ንብረት ጋር በተጣጣመ መልኩ
አስተማማኝ ለማድረግ ያለመ መሆኑን ምክትል ኮሚሽነሩ ጠቁሟል። ቴክኖሎጂው በጤና በኢንዱስትሪና በግብርና ዘርፎች ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው የኒኩሌር ኃይልን ሰላማዊ በሆነ መንገድ ለልማት ለማዋል ግንዛቤ መፍጠር አስፈላጊ መሆኑን ከባለድርሻ አካላት ጋር ምክክር መጀመሩን ተናግረዋል። ይህ አስተማማኝ የኃይል ምንጭ ሀገሪቱ ለምታደርገው ጠንካራ ኢኮኖሚያዊ እድገት ወሳኝ ሚና እንደሚኖረውም ተመላክቷል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። አድማጮች የቢዝነስ ዜናዎቻችን ደግሞ ያደመጣችኋቸውን ይመስሉ ነበረ። አብራችሁን ስላላችሁ ከልብ እናመሰግናለን። አድማጮች እንግዲህ ቀደም ሲል ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን እንዲሁም ቢዝነስ ዜናዎችን አድምጣችሁ ነበር። አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ሊያደርሰን ባልደረባችን አበበ ተገኘ እዚህ ስቱዲዮ ይገኛል። አበበ እንኳን ደህና መጣ። ስፖርታዊ መረጃዎችን መቀጠል ትችላለን። አመሰግናለሁ በፍቅር። ከኤፍኤ ካፕ ጨዋታዎችን እንጀምራለን። ዛሬ 4:45 ሊቨርፑል ከባርንስሌይ የሚያደርጉት ጨዋታ በኤፍኤ ካፕ ብቸኛው መርሃ ግብር ነው። ትላንት ሁለት መርሃ ግብሮች ተደርገው ነበር በእንግሊዝ ኤፍኤ ካፕ። ፖርትስማውዝ ከአርሰናል 4-1 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ከብራይተን ያደረጉት ጨዋታ በኦልትራፎርድ ብራይተን 2-1 በሆነ ውጤት ማንቸስተር ዩናይትድን ማሸነፍ የቻለበትን ጨዋታ እናስታውሳለን። ዛሬ ደግሞ አንድ መርሃ ግብር ይደረጋል። 4:45 ምሽት ላይ ሊቨርፑል በአንፊልድ የሊግ ዋኑን ክለብ ባርንስሌይን ይጋብዛል። በተለይም ደግሞ ይህ ቡድን እንደ ማንቸስተር ሲቲ 10-1 ያሸንፈው ኤክስተር ሲቲ በሚጫወትበት ሊግ ዋን ውስጥ ነው የሚገኘው። እናም በሊግ ዋን ላይ 17ኛ ደረጃ ላይ የተቀመጠ ቡድን ነው። ለሊቨርፑል ምናልባት የሚፈትን ቡድን ይሆናል ተብሎ የሚጠበቅ አይደለም። ምክንያቱም ሊቨርፑል በፕሪሚየር ሊጉ 4ኛ ደረጃ ላይ ነው የተቀመጠው። እናም ትልቅ ታሪክ አላቸው የእንግሊዝ ፕሪሚየር ሊግ ቡድኖች መካከል ይጠቀሳል። ባርንስሌይ ደግሞ በበኩሉ ሊግ ዋን ላይ 17ኛ ደረጃ ላይ የተቀመጠ ቡድን ነው። ልክ በዚህ ሊግ ዋን ላይ የተቀመጠው ኤክስተር ሲቲም በማን ሲቲ 10-1 በማንቸስተር ሲቲ 10-1 መሸነፉን እናስታውሳለን። 14ኛ ደረጃ ላይ ነበር የተቀመጠው። ነገር ግን እግር ኳስና የሚሆነው አይታወቅም። 4:45 ሊቨርፑል ከባርንስሌይ የሚያደርጉት የዛሬ ብቸኛ የኤፍኤ ካፕ መርሃ ግብር ነው። ወደ ሌሎች ስፖርታዊ መረጃዎች ስናመራ የስፔን ላሊጋ እናገኛለን። ዛሬ በስፔን ላሊጋ አንድ ብቸኛ መርሃ ግብር ይደረጋል። ሲቪያ ከሴልታ ቪጎ የሚያደርጉት ጨዋታ ነው። ሲቪያ በላሊጋው 14ኛ ደረጃ ላይ ተቀምጧል በ20 ነጥቦች። ሴልታ ቪጎ በበኩሉ ከሲቪያ በተሻለ መልኩ 26 ነጥቦችን ሰብስበው 7ኛ ደረጃ ላይ ነው የተቀመጠው። ሁለቱ ቡድኖች እንግዲህ ምሽት 5 ሰዓት ላይ የዛሬ የላሊጋ መርሃ ግብሮች ናቸው። የጣሊያን ሴሪያ ጨዋታዎችም ዛሬ ሁለት መርሃ ግብሮች ይደረጋሉ። ምሽት 2:30 ላይ እና 4:45 ላይ 2:30 ላይ ጅኖዋ ከካግላሪ የሚያደርጉት ጨዋታ ይጠበቃል። ጅኖዋ በውድድር ዓመቱ ደካማ እንቅስቃሴን ያደረገ ይገኛል። ወራጅ ቀጠናው ላይ ነው የሚገኘው 17ኛ ደረጃ ላይ 16 ነጥቦችን ሰብስቦ ካግላሪ በበኩሉ ከጅኖዋ በተሻለ መልኩ 15ኛ ደረጃ ላይ በ19 ነጥቦች ተቀምጧል። ነገር ግን የዚህን ያህል በርካታ ጨዋታዎችን ያሸንፉበትና የነጥብ ልዩነታቸውም ሰፊ አይደለም። ጅኖዋ ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ከካግላሪ ጋር እኩል የሚያደርግበት እድል አለው። ካግላሪ በውድድር ዓመቱ 4 ጨዋታዎችን አሸንፏል። ጅኖዋ ደግሞ 3 ጨዋታዎችን በማሸነፍ ነው 17ኛና 15ኛ ደረጃ ላይ የተቀመጡ ሁለቱ ቡድኖች። በጣሊያን ሴሪያ በተመሳሳይ ጁቬንቱስ ከክሪሞንሴ የሚያደርጉት ጨዋታ ይጠበቃል። ጁቬንቱስ በውድድር ዓመቱ የጣሊያን ሴሪያ ዋንጫ ለማንሳት ብርቱ ፉክክርን እያደረገ ይገኛል። ክሪሞንሴ ደግሞ 22 ነጥቦችን ይዞ 13ኛ ደረጃ ላይ ነው የተቀመጠው። ጁቬንቱስ በበኩሉ 36 ነጥቦችን ይዞ 5ኛ ደረጃ ላይ ተቀምጧል። በተለይም ደግሞ ይህን ጨዋታ የሚያሸንፍ ከሆነ ከመሪዎቹ ሮማና ናፖሊ ጋር የነጥብ ልዩነቱን የነጥብ ልዩነቱን ከፍ በማድረግ ናፖሊና ሮማን በልጦ ወደ 3ኛ ደረጃ ከፍ የሚልበት እድል አለ። ምናልባት የጎል ክፍያ
የሚበልጥ ከሆነ ደግሞ የኤሲ ሚላንን እኩል 40 ነጥቦችን ይዘው ሶስተኛና ሁለተኛ የሚሆኑበት እድል አለ። በአሊያንዛ ስቴዲየም ነው ክሬሞንሴን የሚጋብዘው ጁቬንቱስ። ትላንት ናፖሊና ኢንተር ሚላን ተገናኝተው ነበረ። እኩል ሁለታቻ መውጣታቸው ምናልባት ለጁቬንቱስ የዋንጫ ግስጋሴውን የሚያጠናክርበት እድል አለ። ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 40 ከፍ የሚያደርግበት እድል ይኖረዋል። ወደ ሌላኛው ስፖርት መረጃችን ስናልፍ ማንቸስተር ዩናይትድ አዲስ አለቃ ሊሾም እንደሆነ ነው እየተዘገበ የተገኘው። በጊዜያዊ አሰልጣኝ ነው እየተመሩ የሚገኙት ማንቸስተር ዩናይትዶች አዲስ ጊዜያዊ አሰልጣኝ ለመሾምም ለመቃረባቸው ተገልጿል። አሰልጣኝ ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ቡድኑን ለመረከብ ከክለብ ኃላፊዎች ጋር እንደተገናኙ ነው የተገለጸው። ማይክል ካሪክ በተለይም ደግሞ ኦሌ ጉናር ሶልሻየር ማንቸስተር ዩናይትድን ይረከባል የሚሉ ጭምጭምታዎች ነበሩ። አሁን ግን ማይክል ካሪክ ማንቸስተር ዩናይትድን ለመረከብ እንደተነጋገሩ ነው የተገለጸው። ማንቸስተር ዩናይትድም እንደተስማሙ ተገልጿል። በተለይም ማይክል ካሪክና ኦሌ ጉናር ሶልሻየር ከክለብ ኃላፊዎች ጋር ከተነጋገሩ በኋላ ካሪክ ቡድኑን ለመረከብ ከጫፍ መድረሱ ነው የተገለጸው። የክለቡ ዳይሬክተር ጆሴን ዊሎክና የቀድሞው የማንቸስተር ዩናይትድ የበላይ ኃላፊ የነበረ አሁን ደግሞ የማንቸስተር ዩናይትድ ኦማር ቤሬዳ አዲሱን የጊዜያዊ አሰልጣኝ የቅጥር ሁኔታ ሂደት ሲከታተሉ መቆየታቸውን የተገለጸው። የማንቸስተር ዩናይትድ ኃላፊዎች ውሳኔያቸውን ያላሳወቁ ሲሆን በቀጣዮቹ 48 ሰዓታት ይፋ እንደሚያደርጉ ይጠበቃል። ክለቡም በጊዜያዊነት አሰልጣኙን በይፋ ከሾሙ በኋላ የሮበን አሞሪም ተተኪ ለመሾም ዋና አሰልጣኝ ይፈልጋሉ ተብሏል። ከሮበን አሞሪም ስንብት በኋላ ዳረን ፍሌቸር ቡድኑን እየመሩ ቆይታ አድርገዋል። 2 ጨዋታዎችን መርተዋል። ትላንት በኤፍኤ ካፑ በአሳዛኝ ሁኔታ በሜዳቸውና በደጋፊዎቻቸው ፊት በብራይተን 2-1 ሽንፈት ገጥሟቸዋል። ዳረን ፍሌቸር አሁን ማይክል ካሪክ ማንቸስተር ዩናይትድን ይረከባሉ ተብሎ ይጠበቃል። የስፖርታዊ መረጃዎችን ከዚህ ጋር ላብቃ። በፍቅር በጣም እናመሰግናለን አበበ። ለስፖርታዊ መረጃዎች አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን እንዲሁም የቢዝነስ ዜናና ስፖርታዊ መረጃዎችን አካተን ወደ እናንተ ያደረስነው የለተሰኘው ጥር 4 የትርታ 600 የዜና ሰዓት መሰናዷችን ይህንን ይመስል ነበር። የዛሬውን የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። ቀሪ የትርታ መሰናዶዎች ይቀጥላሉ። መልካም ጊዜ።